ኑ ልንገራችሁ ዛሬ ይሄንን ነገር ስነግራችሁ ልብ ብላችሁ አዳምጡ። ዝም ብሎ ማሳለፍ የለም፣ ማዳመጥ ብቻና ብቻ ነው። አንድ ሰው ከህይወታችሁ ላይ ሲርቅ ምን አይነት ለመራቅ ሲፈልግ ምን አይነት ነገር ምን ለማድረግ እንደሚፈልግ ምን እንደሚያደርግ በዝርዝር እነግራችኋለሁ። ይሄንን ነገር ደግሞ ስላችሁ ላይክ ሰብስክራይብ እያደረጋችሁ የደውል ምልክቱን እየተጫናችሁ በላይክ አበረታቱን ማለት ነው። የእናንተ ምንም ላይሆን ይችላል፣ ለኛ ግን በጣም ትልቅ ጠቃሚነት አለው። ማበረታታት ነው። በኮመንት ወዬ በሉን እና ይሄንንም ደግሞ ስላችሁ ዛሬ በፊታችሁ የቀረብኩትን እህታችሁ አንድ ነገር ልነግራችሁ ቀርቤያለሁ። ለእናንተ አስተማሪ የሆነ ጠቃሚ የሆነ በህይወታችሁ ላይ ውጣ ውረድ ብዙ ነገር ሊገጥማችሁ ይችላል። ሆኖም ግን ዛሬ ልናገር የመጣሁትን በህይወታችሁ ላይ አንዳንድ ሰዎች ፍቅረኛም ይሁን ቤተሰቡም ይሁን በቃ የማታውቁት ጓደኛም ዝም ብሎ ጓደኛም ይሁን ከህይወታችሁ ላይ ዝም ብሎ ብድግ ብሎ ተነስቶ ሲሄድ ለበጎ ነው። ፈጣሪ በህይወታችሁ ላይ የሆነ ነገር ፈልጎ ነው ማለት ነው። በህይወታችሁ ላይ የሆነ ነገር ያንን የምትፈልጉት ሰው ያንን የምትወዱት ፍቅረኛችሁ ልበላችሁ በህይወታችሁ ላይ ዝም ብሎ ብድግ ብሎ ከሄደ በድንገት ሳታውቁ እናንተን አስደንግጡ ብዙ ነገር ተወያይታችሁ ሊሆን ይችላል። ስለ ወደፊት ብዙ ነገር አውርታችሁ ሊሆን ይችላል። ሆኖም ግን ያንንን ያወራውን ቃሉ ክዶ ከሄደ አንድ ሰው እናንተ ላይ ትልቅ የፈጣሪ አጀንዳ አለ ማለት ነው። ልብ ብላችሁ አዳምጡ። ዝም ብሎ ማሳለፍ የለም፣ ዝም ብሎ ማሳለፍ የለም። ይሄንን ደግሞ ስላችሁ እኔ እህታችሁ እናንተን ያስተምራል ብዬ ስላሰብኩ ነው ይሄንን ነገር ደግሞ ምናገራችሁ። ብዬ ስላሰብኩም ብቻ ሳይሆን ያስተምራችኋል ብዬ እርግጠኛ መሆንበት ነገር ነው ምናገራችሁ። ብዙ ጊዜ በህይወታችን ላይ ሰዎችን መተው የሚጠፉ ሰዎች አሉ። እንደ ጠዋት ጤዛ ማለት ነው። ጠዋት አይታችሁ ተመልሳችሁ ስትመጡ አታዩትም። ልክ እንደዛ የሚጠፉ ሰዎች አሉ። ይሄንን ደግሞ እላችኋለሁ ዛሬ እናንተን ህይወት ላይ ሰዎች መተው የሚሄዱ ነገር ከሆነ ፈጣሪ ይወዳችኋል። ሰዎችን ስለናንተ ዝም ብሎ የሚያወራ ሰው ከሆነ ፈጣሪ ይወዳችኋል ማለት ነው። ይሄንን ደግሞ ስላችሁ እናንተ በህይወታችሁ ላይ የኔ ነው የምትሉት የምታፈቅሩት የምትወዱት ሰው ከህይወታችሁ ላይ ብድግ ብሎ በድንገት ተነስቶ ሲሄድ ፈጣሪ ለእናንተ ትልቅ ነገር አዘጋጅቶላችሁ ነው። ተስፋ አትቁረጡ። ተስፋ የምትቆርጡ ሰዎች አትቁረጡ። ተስፋ የሚቆርጥ ሴጣን ብቻ ነው፣ ሰው ልጅ አይደለም። ተስፋ እንዳትቆርጡ። ምክንያቱ የሰው ልጅ ያለ ዓላማ አልተፈጠረም ማለት ነው። ይሄንን ነገር ደግሞ ስላችሁ ብዙዎቻችሁ የሆነ ታሪክ ምናምን ሊሆንባችሁ ይችላል። እውነታው ይሄ ነው። አስረግጬ ደግሞ ምነግራችሁን ነገር ይሄ ነገር ብቻ ነው የእናንተ አስተማሪ የሆነ ነገ ቀን ያንን ወንድ አፈቀርኩሽ ያለሽን ወንድ እወድሻለሁ ያለሽን ወንድ ስለ ነገ ህይወት አውርቶሽ አመሳስሎልሽ ተነስቶ በድንገት ከሄደ ማለት ነው ያንን ሰውዬ ያንቺ አይደለም። ፈጣሪ ያንቺ ይሄን ሰውዬ አልሰጠሽም ማለት ነው። የተሻለው ደግሞ ሊያመጣልሽ ነው ማለት ነው። ለምን ሄደ ብላችሁ እራሳችሁ የምትወቅሱ ሰዎች ኑ ልንገራችሁ፣ እናንተ ዘንድ ያንን ሰው ለእናንተ የሚጎዳ ሊሆን ይችላል። እናንተን ለመጉዳት የቀረበ ሰው ሊሆን ይችላል። በድንገት ብድግ ብሎ የሚሄድበት ጉዳይ ምንም ሳትዩ ሳትሰድቡት ምንም ሳትሉት በድንገት ተነስቶ የሚሄድ ሰው የእናንተ አይደለም ማለት ነው። አጭሩ በአራት ነጥብ ሲዘጋ ማለት ነው። ይሄንን ነገር ደግሞ ስላችሁ ብዙዎቻችሁ እንዴት ልትሉ ትችላላችሁ። በጣም የምትወዱት ሰው በስልክ ደውሎ በድጋሚ ወደ እኔ አትደውይ ብሎ ሊልሽ ይችላል። በጣም የምትወጃት ጓደኛሽን በድጋሚ አንቺን ማየት አልፈልግም፣ ከአንቺ ጋር ማውራት አልፈልግም፣ ወደ እኔ መልሰሽ በድጋሚ እንዳትደውይ ብላ ልትልሽ ትችላለች። ያቺ እህት ብትሄድ የተሻለች እህት አለች። ያቺ ጓደኛሽ ብትሄድ የተሻለች ጓደኛ አለች። አለቀ። ፈጣሪሽን ብቻ ጠብቂው። ከመንገድሽ ወለም ዘለም መትበይ። ያንን ሰዎች እንደሄዱ ከመንገድሽን በፈጣሪ ፊት ወደዚህ ወደዛ አትበይ።
ምክንያቱም ወደዚህ ወደዛ ማለት ለራስ ይጎዳል እንጂ አይጠቅምም እላችኋለሁ። እህት ወንድማሞቼ ልብ ብላችሁ አዳምጡ። የሰው ልጅ ከህይወትህ ላይ ተነስቶ ብድግ ብሎ በድንገት ሲሄድ የሆነ ነገር ፈጣሪ ላንተ ላንቺ ያሰበላችሁ ነገር አለ ማለት ነው። ያንን ሰው ለናንተ የሚበጅ ሳይሆን የናንተ የሚጎዳ ሰው ነው ማለት ነው። ከህይወታችሁ ላይ ነቅሎ የሚያወጣው ዝም ብሎ አይደለም። ፈጣሪ ያለ ዓላማ እንትን የሚያደርገው ነገር ምንም ነገር የለም። ይህንን ነገር ደግሞ ስላችሁ እናንተ ፍቅረኛም ከሆናችሁ ልባችሁ ጠብቁ። አብዝታችሁ ሰዎችን አትመኑ። እኔ በዚህ ሰዓት ሰዎችን የሚጎዱት በምን እንደሆነ ታውቃላችሁ? አጉል የዋህነት። በቃ የዋህ አትሁኑ። የዛሬ ሰው ከባድ ነው፣ ወጥመድ ነው የሚያዘጋጅላችሁ። የወደዳችሁ ሰው ተመልሶ ለዱላ ይፈልጋችኋል። የወደዳችሁ ሰው ፈልጎ በድጋሚ እናንተን ለማስቀየምና በእናንተ ላይ መጥፎ ንግግር ለመናገር ይሰነዝራል። ልንገራችሁ፣ ዱላ ይሻላል እኮ ከመጥፎ ንግግር ዱላ ይሻላል። ያላደረግሽው ነገር አድርገሻል ብሎ ይናገርሻል። የዛኔ አንቺ ተበሳጭተሽ በራስሽ ተስፋ ቆርጠሽ እኔ የማረባ ነኝ ብለሽ ራስሽን ትጎጃለሽ። በድጋሚ ደግሞ በህይወትሽ ላይ ሌላ ሰው እንዳታምኚ ያደርግሻል። ይህንን አይነት ነገር ደግሞ የሚያደርጉ ሰዎች ብዙዎቻቸው አሉ። በሶሻል ሚዲያ የምትጠቀሙት፣ በተለያየ ሚዲያዎች የምትጠቀሙ ወንዶችም ሆናችሁ ሴቶችም ሆናችሁ እራሳችሁን ጠብቁ። ብዙ ጊዜ ስደት ላይ ያሉ እህትማሞቼ ናቸው የሚጎዱት ማለት ነው። ምክንያቱም ብዙ አይነት ነገር እየሰማን ነው፣ እያየን ነው። ብዙ አይነት ነገር ማይባል በዚህ ውጣ በዚህ ግባ ማይባል ነገር፣ በጣም ያስጠላ ነገር በእህቶቻቸው ላይ በእናቶቻቸው ላይ ሊያደርጉት ማይፈልጉትን በስደትዋ እህቴ፣ በዛ በደካማዋ እህቴ፣ በዛ በቀንና ማታ የማደክመዋ እንደ ወንድ ልጅ የምሰራዋ በዛ እህቴ ቃላትና መጥፎ ነገር ለሷ ማይመጥናት ነገር እያወሩ ወይ ፎቅ ላይ እንድትወድቅ ወይ እንድትሞት፣ በቃ የሆነ ነገር ጠጥታ እንድትሞት ተስፋ እንድትቆርጥ የሚያደርጉ ብዙ ወንዶች አሉ። እህትማሞቼ እራሳችሁን ጠብቁ። ሰዎችን አብዝታችሁ አትመኑ። ሰዎችን ወደ ህይወታችሁ ዝም ብሎ ጥልቅ አድርጋችሁ ታስገቡ። እንገራችሁ፣ በድንገት የመጣ ሰው ነው ህይወታችሁ በድንገት ብትን አድርጎት የሚሄደው። በድጋሚ ሰው እንዳታምን አድርጋ ሰባብራ የምትሄደው። እህቴ ወንድሜ ራሳችሁን ጠብቁ። ከሚጎዳችሁ ሰዎችን፣ ካስመሳይ ሰዎችን ራሳችሁን ጠብቁ። ፈጣሪ ቢወዳችሁ ነው እንጂ ፈጣሪ ቢጠላችሁ አይደለም። አንድ ሰው በህይወታችሁ ላይ ተነስቶ የሚሄደው ማለት ነው። ራሳችሁ ካልጠበቃችሁ በእናንተ ፋንታ ማንን መጥቶ ይጠብቅላችኋል? ራሳችሁ ተንከባከቡ፣ ራሳችሁን ጠብቁ። አሳልፋችሁ ለሌላ ሰውን አትስጡ። ባልም ቢሆን እህትም ወንድምም አባትም እናትም ቢሆን ለራሳቸው እንጂ ላንቺ አይደለም። ምክንያቱም ካደግሽ በኋላ ወደ ሌላ ቦታ ከሄድሽ በኋላ ወይ ህይወት ከመሰረትሽ በኋላ ትዳር ካለሽ ልበልሽ፣ በቃ ትዳር ካለሽ ከትዳርሽ ጋር ነው። ዝም ብሎ ወጣ ካልሽ ከሀገር ከወጣሽ ምናምን በቃ የራሷ ትችላለች፣ ዘና ብላ ፈታ ብላ ነው የምትኖረው ነው የምትባዩ። ይሄንን ነገር ደግሞ እህትማሞቼ ራሳችሁን ጠብቁ። በስደት ያላችሁ እህትማሞቼ ራሳችሁን በደንብ ጠብቁ። ዝም ብሎ ራሳችሁን አትጉዱ። ዝም ብሎ ያልሆነ ነገር አታድርጉ። ዝም ብሎ ሰው ሄደብኝ ሰው ጠፋብኝ ብላችሁ ከህይወቴ ላይ ሰው ወጣ ብላችሁ ራሳችሁ ለማጥፋት ወይ ራሳችሁን በጸጸት ለመግደል ሳይሆን ፈጣሪ እንድትማርበት ወደ ህይወትህ ያመጣው ነው። ተማር። የሚገባው ይማራል። ለምንድን ነው የሰው ልጅ ሰው ሀገር ሲሄድ የሚጠነክረው? ስለሚማር ነው። እምቢ ማለት አይለምድም። እሺ ማለት ነው የሚለምደው። ሲሰደብ ራሱ እሺ ነው የሚለው። እና ይህንን ነገር ስላችሁ ተስፋ አትቁረጡ። ተስፋ የምትቆርጡ ሰዎች ከህይወቴ ላይ ወጡ፣ ትዳሬን ፈታኝ፣ ባለቤቴን ፈታኝ፣ ፍቅረኛ ሄደብኝ፣ ጓደኛዬ ድጋሚ አትደውይ አለች እያላችሁ አይምሯችሁ የምትወቅሱ ሰዎች ማለት ነው፣ እራሳችሁን ጠብቁ። አይምሯችሁ በፍጹም ውሸተኛ አይደለም። አይምሯችሁ የመራችሁ ነገር ያንን ሰው ትክክል ነው ብሎ ስላሰበ ነው። ይሄንን ነገር ደግሞ አይምሯችሁ በተደጋጋሚ መጥቶ እንዲረብሻችሁ ሳይሆን አይምሯችሁ ላይ አስቀምጡት፣ ትምህርት እንዲሆናችሁ። ነገም በህይወትሽ ላይ እንደዛው ሊደገም ይችላል። ያንን ነገር ደግሞ እንዳይደገም ያ የመጀመሪያውን ነገር አንቺን ያስተምራል።
ጥንቃቄ አድርጉ እህት ወንድማሞቼ፣ በተለይ እህትማሞቼ